ተፈጸመው ጉዳይ ህገወጥና ቤተክርስቲያንን የማፍረስ ወንጀል ነው ያለ ሲሆን በቤተክርስቲያን ላይ ክህደት የፈጸሙ ወይም ሿሚና ተሿሚነን ባዮች ሲል የገለጻቸው ደሞዛቸው እንዳስፈላጊነቱ እንዲታገድ በማለት ስለመወሰኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ድረገጽ ያገኘነው መረጃ ያመለክታል። ጉባኤው ክህደት ፈጽመዋል ያላቸው አካላት በተቋሙ ውስጥ የሚገለገሉባቸው ቢሮዎችና ማረፊያ ቤቶች በአግባቡ እንዲጠበቁ ሲልም ትዕዛዝ ሰጥቷል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ህገወጥ ድርጊት ፈጽመዋል የተባሉትን የአባ ሳዊሮስን፣ የአባ ኤዎስጣቴዎስንና የአባ ዜና ማርቆስን በአዲስ አበባ የሚገኝ ማረፊያ ቤት ማሸጉንም ለማወቅ ተችሏል። በኦሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫ አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ነው ያሉትን ያስረዳሉ። ሙደሚላተሚ ጋፊ ኡመታራ ከን መደዳ የሮ ኤረዳፊ ኡመኒ ለፈገረገራ ጅራናኖ ገረገራ ጅራኒ የተሰጠው ሹመት ከህዝብ ጥያቄ መነጨ ነው። በተለያዩ አካባቢዎች የሚኖሩ ህዝቦች በተለይ የከምባታ፣ የወላይታ፣ የኦሮሞ፣ የጉራጌና ሌሎች ህዝቦች በቋንቋችን እናምልክ ሲሉ ጥያቄ ሲያቀርቡ ነበሩ። ይህም ጥያቄ ለበርካታ ጊዜያት ለቅዱስ ሲኖዶሱ ሲቀርብ ነበር። ቅዱሳን አባቶችም ይህን ሲጠይቁ ነው የነበሩት። ነገር ግን እስከዛሬ የተሰጠ ምላሽ የለም። እናም ይህ መልስ ነው አሁን የተሰጠው። ቅዱሳን አባቶቻችን እንዳሉት ይህ ሲኖዶስ የአመራር ስብጥሩ ከአንድ አካባቢ በወጡ ሰዎች መሆኑ ነው። ይሄም ለስምሪት በሚወጡበት ስፍራ የአካባቢውን ባህልና ቋንቋ በአግባቡ መረዳት ስላልቻሉ በወንጌል ስራው ላይ ችግር ፈጥረዋል። በዚህ ምክንያት ብዙ ሰው ከሃይማኖት ወጥቷል። ለምሳሌ በኦሮሚያ በ7 ዓመታት ውስጥ ከ10 ሚሊዮን በላይ ህዝብ ከሃይማኖት ወጥቷል። ከዚህ የተነሳ ነው ሹመቱ የተከናወነው። ድርጊቱን አውግዘው መግለጫ ከሰጡት አካላት መካከል የሆነውና በተለይ በኦሮሚያ ክልል የሚስተዋሉ የቤተ ክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ክፍል ኃላፊ መሆናቸውን የነገሩን ኢንጂነር መርጋ ረጋሳ በበኩላቸው የወሊሶው ድርጊት የቤተ ክርስቲያንን ህግ የጣሰ ነው ብለዋል። እንደኛ እንደ ማህበራችንም ችግሮች እንዳሉ እንረዳለን። ይህንንም በጥናት የተደገፈ ምን ያህል ሰው ወደ ሌላ ቤተ እምነት እየሄደ እንደሆነ ንስሐ ለመግባት ይሄን ከማንም ማህበር በተሻለ የተደራጀ መረጃዎች አሉ። ይህንንም አቅርበን ነው ለቅዱስ ሲኖዶስ ውሳኔ እንዲሰጥ ያደረግናቸው። ቅዱስ ሲኖዶስ ለምሳሌ በቋንቋ ላይ ቤተክርስቲያን እንዳልተሰራች ተደርጎ የሚነሳው ቤተክርስቲያን የመጀመሪያው ቃለ ዓዋዲ የሚባለው ሁለት መተዳደሪያ ህጎች አሏት። ህገ ቤተክርስቲያንና ቃለ ዓዋዲ የሚባል በተለይ በዘመነ ደርግ ቃለ ዓዋዲ የሚለውም በአቡነ ቴዎፍሎስ ጊዜ ሲቋቋም ቋንቋን በግልጽ አስቀምጧል። ማንኛውም አካባቢ ላይ ለማገልገል የአካባቢውን ቋንቋ ማወቅ ማንዳቶሪ እንደሆነ እዛ ላይ በግልጽ አስቀምጧል። ቀድማ ነው ቤተክርስቲያኒቷ የቋንቋንም ጉዳይ በ67 ላይ ስለ ቋንቋ ያነሳቸው። ቋንቋን የምትመለከትበት ምልከታ አላት ቤተክርስቲያን። የአገልግሎት መጠቀሚያ ነው ቋንቋው። ግን ቋንቋ ብቻም አይደለም። ይህንን ለማድረግ ተቋማት ያስፈልጋሉ፣ ማሰልጠኛ ተቋማት ያስፈልጋሉ፣ የሰው ኃይል ያስፈልጋል። የራሱ የሆነ አደረጃጀት መፍጠር አለብን ከጠቅላይ ቤተ ክህነት ጀምሮ እስከ ታች ድረስ። ችግሩ በዚህ መልኩ ይፈታ የሚል ሐሳብ ይዘን ነው እኛም ወደ ቅዱስ ሲኖዶስ የቀረብነው። ይሄን ለማድረግ ደግሞ ብዙ ስራዎችን እየሰራን ያለነው። ቅዱስ ሲኖዶስ ብቻ በውሳኔ ደረጃ አስቀመጣቸው። ያንን ተፈጻሚ ከማድረግ አንፃር ነው ከብዙ ወንድሞች ጋር የምንግባባው። እንደ ተቋም ችግሮች ይኖሩበታል፣ ክፍተቶች ይኖሩታል፣ የአስተዳደር ድካሞች ይኖራሉ። ይሄም በጋራ ምንፈታ ነው ብለን በጽኑ እናምናለን እንደኛ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ትናንት በሰጡት መግለጫ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ጠርተዋል። የጠቅላይ ቤተ ክህነት አስተዳደር ጉባኤ ደግሞ በዛሬው ስብሰባው ለቅዱስ ሲኖዶስ የውሳኔ አካል ሊሆኑ የሚችሉ የውሳኔ ሀሳቦችን ከቀኖና ቤተክርስቲያንና ከሕግ አንጻር በመነሳት መጠቆሙን አመልክቷል። በወሊሶ የተሰጠው ሹመት የማይጸድቅና በፍላጎታቸው መሰረት የማይሄድ ከሆነ ምን ሊያደርጉ እንዳሰቡ የጠየቅናቸው የወሊሶ ሹመት አስተባባሪ ኮሚቴ አባል ነኝ ያሉት መምህር ዳንኤል ጫላ ምላሽ ሰጥተውናል። ሙደሚች አኩመ ቤከሙ ስርናፊ ደንቢ መነ ክርስቲያና ከኔገዳ ይህ ሹመት የቤተ ክርስቲያኗን ደንብና ስርዓት የጠበቀ ነው። በተለይ ቀኖናና ተውፊትን የጠበቀ ነው። በፍጹም የቤተ ክርስቲያኗን ሕግ የጣሰም አይደለም። ወደዚህ ያስገባንም የህዝቡ ጥያቄ ነው። እንደሚወራው ቤተ ክርስቲያኗን ለሁለት ከፈላችኋት፣ አዲስ ፓትርያርክ ሾማቸው የሚለው ነገር ሐሰት ነው። እኛ አዲስ ፓትርያርክ አልሾምንም። አሁን ሲኖዶሱ ተግባብቶ የተሾሙትን ጳጳሳት ሹመታቸውን አጽድቆ የሚቀጥል ከሆነ የህዝቡ ጥያቄ ስለሆነ እንደ ድሮ የሚቀጥል ይሆናል። ካልሆነ ግን አሁን የተሾሙት በዚሁ የሚቀጥሉ ይሆናል።
የወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ክፍል ኃላፊ ኢንጂነር መርጋ ረጋሳ በበኩላቸው ችግሩ በመነጋገር መፈታት እንዳለበት ይገልጻሉ። ቤተክርስቲያን የምትመራው በህግና በህግ ነው። ህገ ቤተክርስቲያን የምንለው የተቀመጠልንን መሰረትና በቃለ ዓዋዲ መሰረት በተለይ እንዲህ አይነት ስልጣነ ክህነት የሚሰጥበት የራሱ የሆነ የቤተክርስቲያን ዳራዎች አሉት፣ የቤተክርስቲያን ስርዓቶች አሉትና ይሄ የሚደረገው ስርዓት ሁሉንም ያግባባ አንድ ኤጲስቆጶስ ሲሾም የሚያስፈልጉት ክራይቴሪያ 1 2 3 ተብሎ በግልጽ የተቀመጡ አሉ። እነሱን ግን ያቀፈ አይደለም። ከዚህ ጋር ተያይዞ ደግሞ ሌላውንም በማሳዘን ነቀፋ ያለው አንድ ወደ ኤጲስቆጶስነት የሚሾም ይሁንታውን ከምዕመናን ብዙ መስፈርቶች አሉ። እነዚህን አሟልቶ የመጣም አይደለም። ህገ ቤተክርስቲያንን የተጣረሰ ነው። ይህንን ከማድረግ ይልቅ መነጋገሩ ይሻላል የሚል እምነት ስላለ አካሄዱን አግባብነት የሌለውና የህገ ቤተክርስቲያንን የተጣረረ ስለሆነ እንደ ቤተክርስቲያን ልጅነታችን አግባብነት የሌለው ነው ብለን ነው ምናምነው ስልጣን አሰጣጡን ሂደት በተመለከተ። የጠቅላይ ቤተ ክህነት አስተዳደር ጉባኤ ከዛሬው ውይይቱ በኋላ በሰጠው መግለጫ ቅዱስ ሲኖዶስ በአስቸኳይ መመሪያ እንዲያስተላልፍ የጠየቀ ሲሆን መንግስትም እያደረገ ያለውን ቤተ ክርስቲያንን የመጠበቅ ስራ አጠናክሮ እንዲቀጥል ሲል ጠይቋል። ከመንግስት በኩል እስካሁን በጉዳዩ ዙሪያ በይፋ የተሰጠ መግለጫ የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ትናንት በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ ከክፍፍል ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርና ይቅር ባይነትን መርህ አድርገን በምንንቀሳቀስ በት ወቅት ከአንዱ የቤተ ክህነታችን ክፍል ዛሬ የሰማነው ድርጊት አሳዛኝ ዜና ነው ብለዋል። አባቶች በትዕግስትና በሃይማኖታዊ ስርዓት ችግሩን ይፈታሉ ብለን ተስፋ እናደርጋለን ሲሉም ገልጸዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት ደግሞ ለተፈጸመው የቀኖና ጥሰት የመጀመሪያው መፍትሄ 3ቱን ሊቀ ጳጳሳት በቅዱስ ሲኖዶስ ምልአተ ጉባኤ ጠርቶ ማነጋገር ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የጸጥታ ጉዳዮች ላይ መነጋገራቸውን የመስሪያ ቤታቸው ቃል አቀባይ ኔድ ፕራይስ አስታውቀዋል። ጥር 13 ቀን 2015 ቅዳሜ ዕለት የተደረገው የባለስልጣናቱ ውይይት ትኩረቱን የሰሜን ኢትዮጵያው የሰላም ሂደት አተገባበር ላይ አድርጓል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጥቅምት 23 ቀን 2015 ዓ.ም በኢትዮጵያ መንግስትና በህወሓት መካከል በፕሪቶሪያ በተፈረመው ግጭትን የማቆም ስምምነት መሰረት የኤርትራ ሰራዊት ከትግራይ ክልል መውጣት መጀመርን ጨምሮ የሰላም ስምምነቱ አተገባበር ጥሩ እርምጃ እያሳየ እንዳለ ገልጸዋል። የውጭ ጉዳይ ሚኒስትሩ በሰላም ስምምነቱ አተገባበር ላይ የታዩት አዎንታዊ እርምጃዎች በሰሜን ኢትዮጵያ ዘላቂ ሰላም ለማረጋገጥ ወሳኝ በመሆናቸው በበጎ እንደሚያዩዋቸው መናገራቸውንም መግለጫው ያሳያል። በጦርነቱ የተፈጸሙ የመብቶች ጥሰቶችን ማየት ይቻል ዘንድ ኢትዮጵያ ለዓለም አቀፍ ሰብአዊ መብቶች ተቆጣጣሪዎች በሯን እንድትከፍትም ብሊንከን ጥሪ አቅርበዋል። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያው ጦርነት የተፈጸመው የሰብአዊ መብቶች ጥሰቶችን የሚያጣራ ቡድን ማቋቋሙ የሚታወስ ሆነው የኢትዮጵያ መንግስት እርምጃውን ተቃውሞታል። በሰሜን ኢትዮጵያ መረጋጋትን ለመፍጠር እየተካሄደ ያለውን በአፍሪካ ህብረት የሚመራው የሰላም ሂደትን ለመደገፍ አሜሪካ ቁርጠኛ መሆኗንም የውጭ ጉዳይ ሚኒስትሩ ለኢትዮጵያው ጠቅላይ ሚኒስትር አረጋግጠውላቸዋል። ከዚህ በተጨማሪ ሁለቱም ባለስልጣናት በኦሮሚያ ክልል ያለው አለመረጋጋት በሚቋጭበት ሁኔታ ላይም ተወያይቷል ይላል ኔድ ፕራይስ የሰጡት መግለጫ። በባለስልጣናቱ ውይይት ላይ የኢትዮጵያ መንግስት ያለው ነገር የለም። የኤርትራ ሰራዊት ከተለያዩ የትግራይ ክልል ከተሞች እየወጣ መሆኑን የአይን እማኞችን ጠቅሰን አርብ ዕለት መዘገባችን ይታወሳል። የኤርትራን ባንዲራ በመኪኖቻቸው ላይ የሰቀሉት ወታደሮች ከአድዋ፣ አክሱም እና ሽረ እንዳስላሴ ከተሞች አርብ ጥር 12 ቀን 2015 ዓ.ም መውጣት መጀመራቸውን ነዋሪዎቹ ገልጿል። ሮይተርስ ያነጋገረው አንድ የሰብአዊ እርዳታ ሰራተኛ ግን በመቶዎች የሚቆጠሩ የኤርትራ መኪኖች ከሽረ ሲወጡ ማየቱን ጠቅሶ ሆኖም ግን የተወሰኑ የኤርትራ ወታደሮች በከተማዋ እንደቀሩ ተናግሯል። የወታደሮቹ ከሽረና አካባቢው መንቀሳቀስ ኤርትራ ሰራዊቷን ከትግራይ ማስወጣት መጀመሯ ይሁን አሊያም የሰራዊቷን ቦታ ለመቀያየር በግልጽ የታወቀ ነገር የለም ይላል ሮይተርስ በዘገባው። ሮይተርስ አክሎም ባለፈው ወር የአይን እማኞችና አንድ የኢትዮጵያ ባለስልጣን የኤርትራ ሰራዊት ከሽረና ከሌሎች 2 የትግራይ ከተሞች እየለቀቀ እንደነበር ቢያስታውቁም በኋላ ላይ እንደታየው ግን ብዙዎቹ እዛው ቆይተዋል ይላል። የኤርትራ የኢንፎርሜሽን ሚኒስትር የማነ ገብረ መስቀል፣ የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ ሬድዋን ሁሴንና የህወሓት ቃል አቀባይ ጌታቸው ረዳ በዚህ ጉዳይ ላይ አስተያየት እንዳልሰጡትም የዜና ምንጩ ጠቅሷል።
በሌላ ዜና ወደ 60 የሚጠጉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች አባላት በዛሬው ዕለት ወደ ትግራይ መጓዛቸውን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። የምክር ቤቱ ዋና ዳይሬክተር አቶ ሄኖክ መለሰ የጉዞ ዓላማ ምን እንደሆነ ለአሜሪካ ድምጽ ገልጿል። አንደኛ ከ2 ዓመት በላይ በትግራይ የሚገኙ የሲቪል ማህበረሰብ ድርጅቶችና አዲስ አበባ ቤዛ አድርገን የምንገኝ የሲቪል ማህበረሰብ ድርጅቶች ምንም አይነት ግንኙነት አልነበረም። ስለዚህ አንደኛው ይሄንን ግንኙነት መልሶ መፍጠር ነው። ሁለተኛው የሲቪል ማህበረሰብ ድርጅቶች አሁን ያሉበትን ሁኔታ ከነሱ ቀርበን መረዳት ነው። ያሉበት ሁኔታ ምን ይመስላል፣ ምን እየሰሩ ነው፣ ምን ችግሮች አሉባቸው የሚል ነገር ነው። ሶስተኛው እንግዲህ በክልሉ ያለውን የሰብአዊ ድጋፍ እንግዲህ መጠኑን እዚሁ ተገኝተን ከሲቪል ማህበረሰብ ድርጅቶች ማዳመጥ መስማትና ከዚህ ደግሞ እንደ ግብዓት የሚሆኑ ነገሮች ካገኘን በኋላ በተለይ ለድጋፉ ምላሽ መስጠት የሚያስችሉ አደረጃጀቶችን መፍጠርና መድረስ ነው። ከትግራይ ሲቪል ማህበረሰብ አባላት በክልሉ ስላለው ሁኔታ ማብራሪያ እንደተሰጣቸውም አቶ ሄኖክ ተናግረዋል። በጣም ያማረ አቀባበል የተደረገልን፣ በውይይቱም የተነሱት ነገሮች ወደፊት የሚያመላክቱ ነገሮች እንጂ ወደኋላ ቁስል እያነሱ የመወያየት ነገር አልነበረም። በጣም በበሰለና በሰከነ መልኩ ሁኔታዎችን እንድንገነዘብ ያለውንም ሁኔታ ያለውን የሰብአዊ ቀውስ መጠን አስረድተውናል። ይህንን ነው የሚመስለው በዋነኝነት እና ወደፊት እንዴት አድርገን ተባብረን ልንሰራ እንደምንችል ያየንበትና አንዳንዴ ደግሞ የሲቪል ማህበረሰብ ድርጅቶችም ራሳችንንም የተመለከትንበት ነበረ ማለት ይቻላል። ከስብሰባውም በኋላ አንድ የአይዲፒ ሳይት ጎብኝተናል። በጎበኘነው ሳይት በርካታ የሆኑ ህጻናቶች፣ አረጋውያን፣ ሴቶች በጣም ብዙ ችግር ያለባቸው መሆኑን በማየትም ጭምር ተረድተናል። እነሱ የሚያነሱት እንግዲህ ተባብረን በዋነኝነት ይህንን ችግር እንዴት አድርገን ልንቀርፍ እንችላለን የሚል ገንቢ የሆኑ ምክክሮች ነው የነበሩ። በዋነኝነት እሱ ነው። ሁለተኛው ደግሞ አሁን የተጀመረውን የሰላም ሁኔታ እንዴት ነው ማገዝ የሚቻለው ማጽናት የሚቻለው የሚሉ ነገሮች በውይይቱ ተነስተዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አባላት በመቀለ ከተማ የአንድ ቀን ጉብኝታቸውን አጠናቀው ማምሻውን ወደ አዲስ አበባ ተመልሰዋል። ግጭት ሲሉ የጠሩት የተኩስ ልውውጥ ከኦሮሞ ብሔረሰብ ዞን ዋና ከተማ ከሚሴ 60 ኪሎ ሜትር ላይ በምትገኘው ሰንበቴ ከተማ መቀስቀሱን አረጋግጠዋል። በሰሜን ሸዋ ዞን የፍራታ ግድም ወረዳ ስር ባለችው ጀዋሃ ቀበሌም ከትናንት በስቲያ ተመሳሳይ ግጭት ተፈጥሮ እንደነበር ጠቁመዋል። ችግሩ መጀመሪያ ጀዋሃ ላይ ነው የተፈጠረው። ሁለቱም ቀን የማረጋጋት ስራ ክልሉ መንግስት ጋር ሆነን እየሰራን ነበረ። ዛሬ ደግሞ ሌላ ግጭት በሰንበቴ ከተማ ላይ ተፈጥሯል። ግጭቱ መንስኤ ምንድነው፣ ምን ጉዳት ደረሰ የሚል ጉዳዮችን ለመገምገም ጊዜ የሚፈልግ ነው የሚሆነው እሱ። አሁን ግን ግጭቱን ለመቆጣጠር የፌዴራል ኃይልም እንዲገባ ከክልሉ መንግስት ጋር እየተነጋገርን ነው። ፌዴራል ፖሊስ እና መከላከያ ገብቶ አካባቢውን ያረጋጋ፣ ችግሩ ደግሞ ወደ ሌላ አካባቢ እንዳይስፋፋ እየሰራን ያለ ነው። ግጭቱ በማንና ማን መካከል ነው አሁን ተፈጠረ የሚባለው? ግጭቱ ያለው በጸጥታ መዋቅርና ከህዝቡ በተፈጠረ ነው። እንዳልኩ ጊዜ አግኝተን ዝርዝር ሁኔታዎችን አልገመገምንም። ምክንያቶችን በደንብ የተሟላ መረጃ ለማግኘት አሁን ተኩስ የማቆም ስራ ላይ ነው እየሰራን ያለ ነው። እሱ ወደፊት ገምግመን ምክንያቱንም የምናሳውቅ ነው የሚሆነው። አሁን ላይ የተሟላ መረጃ ለመስጠት ይቸገራል። በግጭቶቹ የደረሰውን ጉዳትና ጥፋት እያጣሩ እንደሚገኙ አስተዳዳሪው ተናግረዋል። ሰላም ለማስፈን እየተደረገ ስላለው ጥረት አቶ አህመድ እንዲህ ብለዋል። አሁንም የተፈጠረውን ችግር መንግስት ለመቆጣጠር ጥረት እያደረገ ነው። የዞኑም አስተዳደር ከሚመለከተው የክልል መንግስት የፌዴራል አካላት ጋር እየሰራን ነው። አባቶችም ከፍተኛ ጥረት እያደረጉ ነው። ስለዚህ ተኩስ ቁሞ ምክንያቶችን አውቀን መፍትሄ መስጠት እንድንችል እኛም ህዝቡ ባለበት እንዲረጋጋና ከመንግስት ጋር በቅርበት እንዲሰራ አሁን ቀደም በዚህ መንገድ አካባቢውን ለማረጋጋት ከአንድ ዓመት በላይ በሰላም እንዲቆይና የልማት ስራዎችን እንዲሰራ እድል ፈጥሮለታል። ሰላሙና አሁንም በወደ ሰፊነት ያሉ ችግሮችን መንግስት ጋር ተቀራርቦ በመስራት እንዲፈታ በመንግስት በኩል የሚተላለፈውን መልእክት ይሰማንና በተለይ
ለማረጋጋት የሚገቡትን ኃይል ደግሞ አካባቢ ስለተቀሰቀሰው ግጭት ወደ ኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታየ ማምሻውን ስልክ ደውዬ ነበር። የተኩስ ልውውጡ በአካባቢው እንደቀጠለ መሆኑን ገልጸው ዝርዝር መረጃ ለመስጠት አመቺ ሁኔታ ላይ አለመሆናቸውን ነግረውኛል። የተኩስ ልውውጡ የተካሄደው በታጣቂዎችና በክልሉ ልዩ ኃይል መካከል ነበር ያሉ አንድ የሰንበቴ ከተማ ነዋሪ ስለ መንስኤው የሚያውቁት ነገር እንደሌለ ገልጸዋል። ሌላ የጀዋሃ ከተማ ነዋሪ ደግሞ የትናንት በስቲያውን ግጭት ያስተናገደችው ጀዋሃ ዛሬም ግጭቱ ተባብሶ እንደቀጠለ ውስጥ የአማራ ክልል ልዩ ኃይል ከመገለጹ በስተቀር የእርስ በርስ ግጭት በሚል ከመንግስት በኩል ተደጋግሞ ይሰጣል ያሉትን ምክንያት ጀዋሃ አቅራቢያ እንደሚኖሩ የጠቆሙ አስተያየት ሰጪ እንደማይቀበሉ ተናግረው በአካባቢው እየደረሰ ነው ያሉትን የህይወት መጥፋት፣ አካል ጉዳትና ንብረት ውድመት ለማስቆም መንግስት ቁርጠኛ እንዲሆን ጠይቀዋል።